ሰላም ጤና ይስጥልኝ። እንኳን ወደ ቻናላችን በደህና መጣችሁ። በ2026 AI በየቤታችንም ሆነ በየቢሮአችን በመግባት ዓለምን ቀይሮታል። ነገር ግን እስከ ዛሬው ድረስ ትልቁ ጥያቄ አልተመለሰም። ቻትጂፒቲ ወይስ ጄሚኒ? ትክክለኛ መረጃ ላይ የተመሰረተ ንጽጽር እናደርጋለን። እስከ መጨረሻው አብራችሁን ቆዩ። በመጀመሪያ እነዚህ ሁለት ግዙፍ አካላቶች እንዴት ተጀመሩ? ቻትጂፒቲ በ2022 መጨረሻ ላይ የተመሰረተ ሲሆን እሱም ከኦፕን ኤአይ የተመሰረተ ነው። ቻትጂፒቲ ምን አይነት ስራዎችን ይሰራል፣ ምን ያደርጋል የሚለውን ስንመለከት ደግሞ ቻትጂፒቲ ጽሁፍን ለመጻፍ አንዳንድ ዶክመንተሪዎችን እና ደግሞ ሰውኛ የንግግር ክህሎት ያለው መሳሪያ ነው። በመቀጠል ጄሚኒ ከአንድ ዓመት በኋላ ከጎግል ዲፕ ማይንድ ተጀመረ። እሱም ደግሞ ሲጀመር ምንድነው ከመጀመሪያውኑ ነው ካፈጣጠሩ ጀምሮ ልክ እንደ መልቲ ሞዴል ሆኖ ነው እየሰራ ያለው እና መልቲ ሞዴል ብለን ስንል ምን ማለት ነው? ጽሁፍን፣ ቪዲዮን፣ ኢሜጅን እነዚህን ሁሉ በአንድ ጊዜ አካቶ መረዳት ችሎታ አለው ማለት ነው። እዚህ ጋር ነው ነገሮች የሚለዩት። ቻትጂፒቲ ትኩረቱ በጽሁፍ እና በአመክንዮ ላይ ሲሆን ትላልቅ የቶክን መስኮችን እስከ 128,000 የሚሆን ቶክን ይደግፋል። ለጽሁፍ፣ ለኮዲንግ እና ሀሳብን ለማመንጨት በጣም ምርጥ ነው። የጄሚኒ በተለይም እንደ ጄሚኒ 3 ፕሮ፣ ጄሚኒ 3 ፍላሽ ያሉ ስሪቶች ረጅም መረጃዎችን እስከ ሚሊዮኖች የሚቆጠሩ ቶክኖችን ማስተናገድ ይችላል። ቪዲዮን፣ ኢሜጅን ቀጥታ ኔቲቭሊ የሚረዳ ነው። ይህ ማለት እስከ ሚሊዮን ቶክኖችን በአንድ ጊዜ ይደግፋል ስንል ኦልሞስት እስከ 700,000 የሚሆን ወርዶችን ወይም ደግሞ 10 ትላልቅ መጽሐፎችን በአንድ ጊዜ የመረዳት የመተንተን ችሎታ አለው ማለት ነው። ሁለተኛ የስራ ዘርፋቸውን እንመልከት። ቻትጂፒቲ ይዘቱ በጽሁፍና በምርምር ላይ ያተኮረ፣ ለምርምር ማጠቃለያዎች፣ ሀሳቦችን ማመንጨትና ስክሪፕት መጻፍ፣ አዲስ መሳሪያዎችን መመራመር ወይም ስህተቶችን ማረም ወይም ዲባጊንግ የምንለው ላይ ቻትጂፒቲ በጣም ቀዳሚ የሆነ የኤአይ መሳሪያ ነው እና ጄሚኒ ስራው ምንድን ነው የሚለውን ጥያቄ ያስነሳል። ጄሚኒ ስንመለከት ጄሚኒ በጉግል ወርክ ስፔስ ላይ ልክ እንደ ዶክስ፣ ኢሜይል፣ ሺት እነዚህ የመሳሰሉ ላይ የምታዘወትሩ ከሆነ ከጉግል ስሪቶች አንዱም ስለሆነ እዚህ ላይ በጣም የሚረዳችሁ የኤአይ ቱል ነው። በተጨማሪም ከዚህ በፊት እንዳወራ ነው ጄሚኒ ብዙ ስራዎችን በአንድ ጊዜ አጠቃሎ የመስራት ክህሎት አለው እና ደግሞ ለምርምር በጣም የሚያግዘን። እንዴት ነው ለምርምር የሚያግዘን? ከ10 ትላልቅ መጽሐፎች የሚበልጥ መረጃዎችን በአንድ ጊዜ ሰብስቦ የማቅረብ ችሎታ ስላለው እና ደግሞ ብዙ ቪዲዮዎችን በአንድ ጊዜ አናላይዝ አድርጎ ተንትኖ ስለዛ ቪዲዮ ምንነት መግለጽ፣ ማብራራት ስለሚችል ለምርምርና ለጥናት በጣም አስፈላጊ የሆነ የኤአይ መሳሪያ ነው ማለት ነው። ዋጋቸውና እቅዳቸውን በአማካኝነት ሁለቱም በወር እስከ $20 አካባቢ ያስከፍላሉ ማለት ነው። ጄሚኒ አልትራ ድርጅቶች $250 ገደማ የሚሰራ ሲሆን መካከለኛ ደረጃ ዋጋቸው ተመሳሳይ ቢሆንም ጄሚኒ የድርጅት መሳሪያዎችን ከጉግል አገልግሎቶች ጋር ስለሚጣመሩ ዋጋቸው ከፍ ያደርጋሉ እና እነዚህ የኤአይ መሳሪያዎች ስንጠቀም ምን መጠንቀቅ ይኖርብናል የሚለውን ስንመለከት ሁለቱንም እንደዘፈቀደ እንዳገኘን የምንጠቀም የኤአይ ስሪቶች አይደሉም። እነዚህ ሁለቱን ኤአይ ስንጠቀም መጠንቀቅ ያለብን እና ደግሞ ማድረግ ያሌለብን ነገራቶች ይኖራሉ። መጠንቀቅ ካለብን ነገራቶች ሁሉንም ኤአይ የሚሰጡትን መረጃዎች ልክ እንደ እውነተኛ መረጃ አድርገን ሙሉ በሙሉ ባንቀበል የተሻለ ነው። ምክንያቱም አሁን ለምሳሌ ቻትጂፒቲን ብንወስድ ያሌለን መረጃ እንዳለ አድርጎ ሊያቀርብልን ይችላል እና በኤአይ ላይ ከመጠን በላይ መተማመን ያለንበትን ሁኔታ በጣም ስጋት ላይ የሚከት ነው እና ደግሞ አሁን እንደሚታየው አብዛኛው ሰው ሙሉ በሙሉ እስከ ማለት ድረስ ስራችንን ቢያቀልልን ራሱ ሙሉ በሙሉ ወደ ኤአይ ዲፔንድ መሆኑ አስፈላጊ አይደለም እና አሁን በመጨረሻ የትኛውን ነው መምረጥ ያለብን የሚለውን ስንመለከት እውነቱን ለመናገር እንደየስራችን እንደምናደርገው ነገር ይለያያል። ስራችን
ትልልቅ ፋይሎችንና ረጅም ሰነዶችን የምንተነትን ከሆነ አብዛኛው ስራችን በጉግል ወርክስፔስ ውስጥ ከሆነ የቪዲዮ ይዘቶችን በፍጥነት ማጠቃለል ከፈለግን ብዙ የኢንተርኔት ምንጮች የዳሰሰ ፈጣን መረጃ ከፈለግን ጄሚኒን እንጠቀማለን። ነገር ግን ማራኪ አጻጻፍ ስልትና የፈጠራ ስራዎች ላይ ካተኮረን የሚያስታውስ የግል ረዳት ከፈለግንና የአይ ስራችንን ወርዶ እንዲሰራልን ከፈለግን የድምጽ አገልግሎት የምንፈልግ ከሆነ ቻትጂፒቲን እንጠቀማለን። እና በተጨማሪ አንድ ነገር ልነግራችሁ የምፈልገው ነገር ቻትጂፒቲም ሆነ ጄሚኒ የቮይስ አገልግሎት አላቸው። የምትፈልጉትን ነገር ቀጥታ በቮይስ ማዘዝ ትችላላችሁ እና ደግሞ ቀጥታ ላይቭ ስትሪምም አላቸው። በአማርኛ ጄሚኒ የበለጠ ነውና ከጄሚኒ ጋር በጣም ብታወሩ ተመራጭ ነው። የዛሬው ቪዲዮአችን ይህን ይመስላል። ቪዲዮ ከጠቀማችሁ ያው ላይክ፣ ሰብስክራይብ ማድረግ እንዳትረሱ። ለጓደኞቻችሁ ሼር አድርጉ።